በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ በዚህ ሰዓት ቅዱስ ቃልህን እንድንሰማ ወደህና ፈቅደህ በተቀደሰው ምሕረት ቸርነትህ በሚነገርበት በአውደ ምሕረትህ ስለሰበሰብከን ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስምህ ይሁን። የተከበራችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁና የተከበራችሁ የሰበካ ጉባኤ አባላት፣ የልማት ኮሚቴ አባላት ከሩቅም ከቅርብም በዚህ ሰዓት የእግዚአብሔር ምሕረትና ቸርነት ርኅራኄው በሚነገርባት በተቀደሰችዋ የቅዱስ አምላካችን የእግዚአብሔር ቤተ መቅደስ የተሰበሰባችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ጻድቃን የሰማዕታት በረከት ተካፋዮች በልዑል እግዚአብሔር ፍጹም የሆነ የሰላምታ ቃል እንደምን ዋላችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? አሚን። አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። እንደ እግዚአብሔር መልካም ፈቃድ በዚህ ሰዓት ቅዱስ የሆነውን የእግዚአብሔር ቃል እንማማራለን። አምላካችን እግዚአብሔር በእኛ መካከል ተገኝቶ ሕይወት የሚገኝበትን ፈውስ የምናገኝበትን ደግሞም አቅጣጫው ለጠፋባቸው ብርሃን የሆነውን ቅዱስ ቃሉን በልባችን ላይ እንዲጽፍልን መልካም ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ ዛሬ እንደ ወትሮው የምንማማርበት የትምህርታችን ርዕስ የሐዋርያው የቅዱስ ጳውሎስ መልእክት ለጢሞቴዎስ ሁለተኛው ማለት ነው ምዕራፍ 3 ከቁጥር 1 እስከ 5 ያለውን ቃል በማንሳት እንማማራለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 5 ርዕሳችን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ የሚል ይሆናል። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ከፍ ከፍ ያለ ይሁንልን። እግዚአብሔር አምላክ ዛሬ በዚህ በምንማረው ርዕሳችን የራቀውን አቅርቦ የቀረበውንና የረቀቀውን ደግሞ አጉልቶ ለእኛ ለሕሊናችን በሚገባን መልኩ መረዳት በምንችለው መጠን ቅዱስ ቃሉን ወደ እያንዳንዳችን ልቦና ወደ እያንዳንዳችን አእምሮ እንዲያስተላልፍልን መልካም ፈቃዱ ይሁንልን። ሐዋርያው ቅዱስ ጳውሎስ በተለይ ለመንፈስ ልጁ ለጢሞቴዎስ የጻፈውን መልእክት ነው ዛሬ አንስተን የምንነጋገረው ማለት ነው። ሐዋርያው ቅዱስ ጳውሎስ ልጁን ጢሞቴዎስን በመጨረሻዎቹ የአገልግሎት ጊዜያቱ በተለይም ወደ እግዚአብሔር ለመሄድ ጥሪው ደርሶት የሚሄድበት ጊዜ እንደቀረበ ባወቀ ጊዜ ልጁን ጢሞቴዎስን የመንፈስ ልጁን ጢሞቴዎስን በወንጌል የወለደውን በቃለ እግዚአብሔር የወለደውን ጢሞቴዎስን ወደ ራሱ ጠርቶ መክሮታል ማለት ነው። ምንድን ነው ያለው? በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ብሎት ነበር ማለት ነው። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የሚያስጨንቅ ዘመን ከመምጣቱ በፊት ቅድመ ሁኔታዎችን ለልጁ ለጢሞቴዎስ ነግሮታል ቅዱስ ጳውሎስ። ይሄ የሚያስጨንቀው ዘመን እንዴት እንደሚመጣ
ያን ጊዜ ደግሞ ልጁ ጢሞቴዎስ ምን መምሰል እንዳለበት፣ ምን መሆን እንዳለበት፣ እንዴት መጽናት እንዳለበት፣ አዎ የማጽኛ ወይም ደግሞ ቅዱስ ማን ነው የቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስ ያ ፈተና በሚያጋጥመው ሰዓት እንዲጸና ያስተማረው ልዩ ትምህርት ነው ማለት ነው። አምላካችን ቅዱስ እግዚአብሔር ክብር ምስጋና ለተቀደሰ ስሙ ይሁን። እንግዲህ በመጨረሻዎቹ ዘመናት ወይም በመጨረሻው ዘመን የሚያጋጥሙ ነገሮችን በዝርዝር አስቀምጧል ሐዋርያው ቅዱስ ጳውሎስ ማለት ነው። አዎ መጀመሪያ ላይ ምንድን ነው ያለው? ሰዎች ራሳቸውን የሚወዱ ይሆናሉ አለ። የዛሬ ትምህርታችን የሚያውጠነጥነው በዚሁ ርዕሰ ጉዳይ ላይ ነው ማለት ነው። ሰዎች ምን ይሆናሉ አለ ሐዋርያው ቅዱስ ጳውሎስ? ራሳቸውን የሚወዱ ይሆናሉ አለ። በእርግጥ ራስን መውደድ በሁለት ክፍል ከፍለን ማየት እንችላለን። ሁለት ክፍሎች ላይ ከፍለን መመልከት እንችላለን። አዎ ራስን መውደድ አዎ በትክክለኛው ትርጉም በሁለት መስመሮች ለሁለት ከፍለን ስንመለከት በአዎንታዊ መልክ የምናየው አለ፣ ደግሞ በአሉታዊ መልክ የምናየው አለ ማለት ነው። በአዎንታዊ መልኩ ስናይ በዚህ በእንግሊዘኛው ሰልፍ ላቭ የምንለው ወይም ደግሞ ሰልፍ ኬር የምንለው ማለት ነው። ራስን መውደድ፣ ራስን መንከባከብ፣ ራስን መጠበቅ፣ እነዚህ ነገሮች እጅግ በጣም አስፈላጊዎች እንደሆኑ በተለይ ምሁራን ይናገራሉ። የተወደዳችሁ የእግዚአብሔር ልጆች ራስን መንከባከብ ማለት ምን ማለት ነው? ለራስ ጥሩ አመለካከት እንዲኖር ማድረግ ማለት ምን ማለት ነው? ለራስ ክብር መስጠት ማለት ምን ማለት ነው የሚለውን ስንመለከት በተለይ ለራስ ጤና፣ ለስነ ልቦናዊ እንዲሁም ደግሞ ለጥንካሬያችን ቅድሚያ መስጠት እንደሚገባን የምንማርበት የትምህርት ክፍል ነው ማለት ነው። የትምህርት ክፍል ነው እና ደስተኛ ህይወትን ለመኖር ይሄ እጅግ በጣም አስፈላጊ ነው ማለት ነው። ይሄ አስፈላጊ ከሚባሉት ነገሮች መካከል አንዱ ነው ማለት ነው። የትኛው? ራስን መውደድ። ይሄ በአዎንታዊ ገለጻ ማለት ነው። እጅግ አስፈላጊ በሆነው አገላለጽ ራስን መውደድ አስፈላጊ መሆኑን እንማራለን ማለት ነው። በመጽሐፍ ቅዱስ ክፍልም ተገልጿል። ምን የሚል? በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ ምን የሚል ቃል የምናገኘው? ባልንጀራህን እንደ ራስህ አድርገህ ውደድ፣ ባልንጀራህን እንደ ነፍስህ አድርገህ ውደድ የሚል ቃል እናነባለን ማለት ነው። በደንብ አስተውሉ። ጓደኛችንን፣ ባልንጀራችንን፣ የሥራ ባልደረባችንን እንደ ራሳችን አድርገን መውደድ፣ እንደ ራሳችን አድርገን ማክበር ተገቢ መሆኑን የምንማርበት ክፍል ነው ማለት ነው። እንደ ራሳችን አድርገን አው ሰው ራሱን በሚወደው ልክ ራሱን በወደደው መጠን ወዳጁን፣ ጓደኛውን፣ ባልንጀራውን ሲወድ ደግሞ እጅግ በጣም ደስ የሚልና እጅግ በጣም ተምሳሌት ሊሆን የሚችል ነገር ነው ማለት ነው። ስለዚህ ባልንጀራን መውደድ፣ ራስን መውደድ፣ ራሳችንን በወደድንበት መጠን ደግሞ ባልንጀሮቻችንን መውደድ ተገቢ እንደሆነ ከዚህ መማር እንችላለን ማለት ነው። ይሄ ይፈቀዳል በአሉታዊ መልኩ ማለት ነው። ራስን መንከባከብ፣ አዎ ለራስ ትኩረት መስጠት፣ ይሄ በመንፈሳዊም ሆነ በዓለማችን ገጽታዎች የሚደገፍ ነው ማለት ነው። አምላካችን እግዚአብሔር በዚህ ሁኔታ ውስጥ ራሳችንን ማየት እንድንችል፣ ራሳችንን መንከባከብ እንድንችል፣ ምክንያቱም አካላችን የእግዚአብሔር ቤተ መቅደስ ነው። አካላችን እግዚአብሔር የሚከብርበት ነውና በዚህ በአካላችን እግዚአብሔርን ማክበር፣ ለእግዚአብሔር ደግሞ ተገቢ በሆነ መልኩ በተስፋ ቢስነት ሳይሆን ወይም ተስፋ በመቁረጥ ሳይሆን ተስፋ ያለው አካል ነገ የእግዚአብሔርን መንግስት ጽድቁን የሚወርስ አካል አድርገን
ራሳችንን ማየት፣ መንከባከብ፣ መውደድ እንዳለብን ከዚህ እንማራለን ማለት ነው። ከዚህ በተቃራኒ ግን በአሉታዊ የሚነገሩ ነገሮችን እናገኛለን። በአሉታዊ ደግሞ ራስ ወዳድነት ይባላል። ይሄ ራስ ወዳድነት የምንለው ምናልባት በእንግሊዘኛው ምን የምንለው ነው ማለት ነው? ሰልፊሽነስ የምንለው ማለት ነው። ይሄ ደግሞ አላስፈላጊ ነው። ይሄ ተገቢነት የሌለው ነው ማለት ነው። አዎ፣ በተለይ ራስ ወዳድነት ወይም የኔ ብቻ ይሁን ባይነት አላስፈላጊ እንደሆነ ደግሞ ከዚህ እንማራለን። ሌሎችን በመርገጥ አዎ፣ ለሌሎች ምንም አይነት ግድ የማይሰጠን ምንም አይነት ስሜት ማይኖረን ሲሆን ይሄ ደግሞ ለራሳችንም ጥቅም የለውም፣ ሌሎችንም ደግሞ መጥቀም በዚህ አጋጣሚ አንችልም ማለት ነው። የእግዚአብሔር ልጆች በተለይ ሐዋርያው ቅዱስ ጳውሎስ ለልጁ ለመንፈስ ልጁ ለጢሞቴዎስ ምክር እንደሰጠው በመጨረሻው በስተርጅናው ወደ እግዚአብሔር በሚጠቀለልበት ሰዓት ወይም የሚጠቀለልበት የሚሄድበት ሰዓት ከእግዚአብሔር ጋር ለመኖር የሚሄድበት ሰዓት ያ የሰማዕትነት ጊዜው እየቀረበ በመጣ ጊዜ የመንፈስ ልጁን ጢሞቴዎስን እንዲህ ብሎ ነው የመከረው። ምንድን ነው ያለው? በመጨረሻው ዘመን አለ፣ በመጨረሻው ቀን አለ። ተመልከቱ፣ በመጨረሻ ዘመን የሚከሰቱ ነገሮች አሉ፣ እጅግ በርካቶች የሆኑ ማለት ነው። አዎ፣ በመጨረሻው ዘመን ይቺ ዓለም በሷ ውስጥም ያለው ነገር የሚያስደስት እንዳልሆነ የሚያረካ እንዳልሆነ፣ አዎ ዓለም በክፋት እንደተያዘች እየዘረዘረ ነግሮታል ማለት ነው። አዎ በዓለም ዙሪያ ሁኔታዎቻችንን ስንመለከት አዎ ገጽታዎቻቸውን ቀይረዋል፣ የሚያስደስቱ አይደሉም። መንፈሳውያን ሳይቀሩ ዓለማዊነትን የተለማመዱበት ጊዜ ነው የሚሆነው። ግን አለ አትጨነቁ፣ መፍትሄ አለው። መፍትሄው ከማን ነው? ከእግዚአብሔር ነው። ክብር ምስጋና ለአምላካችን ለልዑል እግዚአብሔር ከምድር እስከ አርያም ድረስ ይሁን። የተወደዳችሁ የእግዚአብሔር ሕዝቦች፣ አዎ ሰው ራስ ወዳድ የሆነ ሰው ሰው አይወድም። ለሰው ዋጋ መክፈል አይችልም፣ አይፈልግም። የሰው ጉዳይ ምቾት አይሰጠውም። በደንብ አስተውሉ። የሰው ጉዳይ ምን አይሰጠውም? ምቾት አይሰጠውም። አዎ ሲበዛ ራሱን የሚወድ ሰው ሌላው ሲሳቀቅ፣ አዎ ሌላው ሲሸማቀቅ ግድ አይሰጠውም፣ ምንም አይመስለውም፣ አይሞቀውም፣ አይበርደውም። አዎ ራስ ወዳድ ሰው ደግነት የለውም። ራስ ወዳድ ሰው ርኅራኄ የለውም። ራስ ወዳድ ሰው ቸርነትን አያደርግም። ራስ ወዳድ መሆን ማለት በራስ ፍቅር መውደቅ ማለት ነው። በደንብ አስተውሉ። ራስ ወዳድ መሆን ማለት በራስ ፍቅር መውደቅ ማለት ነው። ራስ ወዳድ የሆኑ ሰዎች አዎ ሁሉም ሰው በእኔ ዛቢያ ላይ ብቻ ይንቀሳቀስ ባዮች ናቸው። በደንብ አስተውሉ። ይሄ ሊደረግ የማይገባ ነገርን የሚያደርጉ የሚያከናውኑ ናቸው ክርስቲያኖች። ራስ ወዳድነት ክፉ ገጽታ ነው። አዎ ራስ ወዳድነት ምንድን ነው አልኳችሁ? ክፉ ገጽታ ነው። ራስ ወዳድ መሆን ማለት የኔ አስተሳሰብ ከእውነት ጋር እኩል ነው ብሎ መቀበልና ማመን ማለት ነው። ራሳቸውን የሚወዱ ሰዎች ጥቅማ ጥቅምን የሚወዱ የሚፈልጉ ሰዎች ናቸው። ራስን የሚወዱ ሰዎች የራስን ፍላጎት ብቻ ለማግኘት የሚሯሯጡ ናቸው። የራስን ጥቅም ብቻ የሚፈልጉ፣ የራስን ጥቅም ብቻ
ምን የሚያደርጉ የሚያስከብሩ ናቸው ክርስቲያኖች። ራስ ወዳዶች ሌሎች ሰዎችን ዝቅ አድርገው የሚመለከቱ ናቸው። የራሳቸው ጉዳይ ብቻ እንዲሟላላቸው ምን የሚያደርጉ ናቸው? የሚፈልጉ፣ የሚወጡ፣ የሚወርዱ ናቸው ክርስቲያኖች። ራስ ወዳዶች ባህሪያቸው የተመረዘ ነው። አዎ፣ ራስ ወዳዶች ራሳቸውን ያማከሉ ናቸው። ለሌሎች ሰዎች፣ ስለ ሌሎች ሰዎች፣ ስለ ሌሎች አካላት ግድ አይሰጣቸውም። አዎ፣ ራስ ወዳድ ራሱን ለማሳየት ሲል ሌሎችን ይሸፍናል። ራስ ወዳድ የሆነ ሰው ራሱን ለማጣፈጥ ሲል ሌሎቹን ያመራል። ራስ ወዳድ ሰው ታማኝ ለመምሰል የሌሎችን ታማኝነት ያንቋሽሻል። ራስ ወዳድ የሆነ ሰው የሰዎችን ጥንካሬ ደብቆ ድክመቶቻቸውን ብቻ ያውጃል፣ ይናገራል። ራስ ወዳድ የሆነ ሰው ያለ አንዳች ምክንያት ሰውን ይጠላል። ሰውን ማየት፣ ሰውን መስማት አይፈልግም። ራስ ወዳድ የሆነ ሰው ክፋት ብቻ አጉልቶ የሚናገር ነው። ክፋትን ብቻ አጉልቶ ያወራል። ራስ ወዳድ የሆነ ሰው ቢሞት እንኳን የሰውን መልካምነት አይናገርም። ራስ ወዳድ የሆነ ሰው የሰው ውድቀት ሰርግና ምላሹ ነው። ራስ ወዳድ የሆነ ሰው ሁሉን አዋቂ አድርጎ ራሱን ይስላል። ያለኔ ማን አለ ብሎ የሚናገር ነው። በደንብ አስተውሉ። ራስ ወዳድ የሆነ ሰው መልካም የሚያደርገው ለታይታ ነው። ሰው እንዲያይለት፣ ሰው እንዲያደንቅለት፣ ሰው እንዲያጨበጭብለት። መልካም ለመባል ነው። ራስ ወዳድነት እጅግ ክፉ በሽታ ነው ክርስቲያኖች፣ እጅግ ክፉ በሽታ። ራስ ወዳድነት ከሰውም ከእግዚአብሔርም የሚነጥል ነው። ራስ ወዳድ የሆነ ሰው ለጥቅሙ ሲል ሌሎችን አሳልፎ ይሰጣል፣ ሊሸጥ ይከጅላል። ምን የሆነ ሰው? ራስ ወዳድ የሆነ ሰው። ራስ ወዳድ የሆነ ሰው ራሱን ከፍ አድርጎ ይመለከታል፣ ሌሎችንስ ዝቅ አድርጎ ይመለከታል። ግን አይዟችሁ፣ እግዚአብሔር ከፍ ያደረገውን ሰው ዝቅ ሊያደርገው በፍጹም አይችልም። የራስ ወዳዶች ጠባይ ይሄ ነው። ራስ ወዳድ የሆነ ሰው እርሱ ሊኖር ሌሎቹ ይሞቱለታል። እርሱ ሊኖር የእርሱ ሕይወት ሊሰነብት፣ የሌሎች ሕይወት ግን ምን ይሆናል? ይቀጠፋል። ራስ ወዳድ የሆነ ሰው እርሱ ሊያገኝ፣ ሌሎቹ ግን ያጣሉ። ራስ ወዳድ የሆነ ሰው እርሱ ሊከብር፣ ሌሎቹ ግን ይዋረዳሉ። እጅግ የሚያሳዝን ነው ክርስቲያኖች። ሕይወት እንደዚህ ናት። በመጨረሻው ዘመን በደንብ አስተውሉ። በዚህ በመጨረሻው ዘመን የመጨረሻ ዘመን ሰው እያዳንከው ይገልሃል። የመጨረሻ ዘመን ሰው እየፈወስከው እርሱ ደግሞ አንተን ያሳምመሃል። የመጨረሻ ዘመን ሰው እያመንከው እርሱ ይክድሃል። እየሳምከው እርሱ ይነክስሃል። እየመረከው እርሱ ይረግምሃል። እያቀፍከው እርሱ ያንቅሃል። እየተከተልከው ወይም እርሱ አንተን ወደኋላ ይጎትታል። የመጨረሻው ዘመን ሰው አንተ እየተከልከው እርሱ ደግሞ ይነቅልሃል። የመጨረሻ ዘመን ሰው
ማር እየሰጠኸው እርሱ ደግሞ ለአንተ መራራ ነገርን ይመግብሃል። በደንብ አስተውሉ ክርስቲያኖች። በክርስትና ሕይወት ውስጥ ስንኖር ራስ ወዳዶች እጅግ ከባድ የሆነ ፈተናን በሕይወታችን ውስጥ በእኛ ላይ ያዘንባሉ። ከእግዚአብሔር ጎዳና ይነጥሉናል። ከቤተ እግዚአብሔር እንድንሸሽ እንድንወጣ ያደርጉናል። አምላካችን እግዚአብሔር ከእንዲህ አይነት ዘመን እንዲታደገን የተቀደሰ ፈቃዱ ይሁንልን። አዎ፣ ከዚህ የተነሳ በተለይ ራስ ወዳድነት ከመስፋቱ የተነሳ በዚህ ምድር ላይ ምን ይሆናል ነው የሚለን? ጥቅም እንጂ ፍቅር አይኖርም። በዚህ ምድር ላይ እኔነት እንጂ እኛ የሚል የጋራነት፣ የአብሮነት፣ የአንድነት ሐሳብና ጽንሰ ሐሳብ አይኖርም። አዎ፣ የበላይ እንጂ የበታችነት አይኖርም። ከአፍ ብቻ ከምላስ ላይ ብቻ እንጂ ከልብ የለም። ተመልከቱ፣ ምላስ እንጂ ተግባር የለም ክርስቲያኖች። አዎ፣ ብዙ ጊዜ እንማራለን። ብዙ ጊዜ ስለ መማር፣ ብዙ ጊዜ ስለ ዕውቀት ሁል ጊዜ እንጨነቃለን። ነገር ግን አዎ እንማራለን፣ ዕውቀት ግን የለም። ስደቱ አለ። በአራቱም አቅጣጫ ሰዎች ይሰደዳሉ። ነገር ግን ምን የለም? ገንዘብ የለም፣ በረከት የለም። ልፋቱ ብዙ ነው። ሌት ተቀን እንደክማለን፣ እንወጣለን፣ እንወርዳለን። ነገር ግን ምን የለም? በረከት የለም። የይቅርታ አምላክ መሐሪ የሆነው አምላክ ቸሩ እግዚአብሔር የእያንዳንዳችንን ሕይወት በበረከት እንዲጎበኛት መልካም ፈቃዱ ይሁንልን። አዎ፣ ራስ ወዳድነት ክፉ አባዜ ነው። ራስ ወዳድነት የክርስትና ጸር ነው። ራስ ወዳድነት ለእግዚአብሔር ልጆች የሚመች አይደለም። ራስ ወዳድነት ለክርስትና የሚመች አይደለም። የክርስትና ተቃራኒ ነው። የክርስቲያኖች ተቃራኒ ነው። አዎ፣ በተለይ ራስ ወዳዶች ወይም በራስ ወዳድነት ሕይወት ውስጥ የሚኖሩ ሰዎች አዎ በራሳቸው ታናሽ ዓለም ብቻ የሚሆነውን የሚያስቡ ናቸው። በደንብ አስተውሉ። በራሳቸው ታናሽ ዓለም ብቻ የሚሆነውን ያስባሉ። ግለኝነትን በማጉላት ለሌላው ምን አገባኝ የሚሉ ናቸው። እንዲህ ያሉ ሰዎች በራሳቸው ዓይን ብቻ መልካም የሆነውን ይሰራሉ፣ ይናገራሉ። እጅግ አሳዛኝ ነው ያለንበት ዓለም ጉዳይ። እጅግ አሳዛኝ ነው አሁን ያለንበት ዘመን ጉዳይ። የተወደዳችሁ የእግዚአብሔር ሕዝቦች ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመከረን ምክር አለ። ምንድን ያለን? በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ አለ። ተመልከቱ፣ ራሱን ይካድ። የቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ የምናነበው ይህንን ያስረዳናል። በቅዱስ ማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ ይሄ ቃል ተገልጿል። የቅዱስ ሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ይሄው ቃል ተገልጿል። ከእግዚአብሔር የራቁ ሰዎች የሚያሳዩት ፍቅር ምን አይነት ፍቅር ነው? የራስ ወዳድነት ፍቅር ነው። አዎ፣ የራስ ወዳድነት ፍቅር በእነርሱ ላይ ምን ይሆናል? ይንጸባረቃል፣ በእነርሱ ላይ ይታያል። አዎ፣ ተገቢ በሆነ መንገድ፣ ተመራጭ በሆነ መንገድ፣ እግዚአብሔር በሚወደው አቅጣጫ ራስን መውደድ ስህተት አይደለም። ቅድም መግቢያችን ላይ ብለናል። አዎ፣ ባልንጀራህን እንደ ራስህ አድርገህ ውደድ የሚለው ቀጥታ አስተማሪ ነው፣ መካሪ ነው። ይሄ ብቻ አይደለም። በተለይ ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በምዕራፍ 5 ቁጥር 26 ላይ ምንድን ነው ያለው? ባሎች ሚስቶቻቸውን እንደ ራሳቸው ይውደዱ አለ። ተመልከቱ፣ ይሄ ጥሩ አስረጅ ነው። እንደ ራሳቸው
ራስ ወዳድ የሆነ ሰው ግን እንደ ራሱ ሊወደን አይችልም። እንደ ራሱ ሊወደን ፍላጎትም የለውም። በደንብ አስተውሉ። ባሎች ሚስቶቻቸውን እንደ ራሳቸው አለ። አዎ እንደ ራሱ የሚወደን ሰው ዛሬ በምድር ላይ አለ ወይ? አዎ ራስን ከመጠን በላይ መውደድ፣ ስለ ራስ ብቻ ማሰብ፣ ለሰው ግዴለሽ መሆን ተገቢ አይደለም። ለኛ ለክርስቲያኖች ይሄ ተመራጭ አይደለም። በዘመናችን ራስ ወዳዶች ለስጋዊ ጥቅም ብቻ ሲሉ ምን ሆነዋል? አጥፍቶ ጠፊዎች ሆነዋል። ለግል ጥቅማቸው ሲሉ ማለት ነው። ያዳላሉ፣ ሰውን ይጠላሉ፣ ያሳድዳሉ፣ ያስራሉ፣ ያሰቃያሉ፣ ሰዎችን ያርቃሉ። ይሄ የማን ጠባይ ነው? የራስ ወዳዶች ጠባይ ነው ክርስቲያኖች። አዎ ከራስ ወዳድነት መንፈስ እንድንርቅ አምላካችን ቅዱስ እግዚአብሔር ይፍቀድልን። ራስ ወዳዶች የራሳቸውን መገለጫዎች አሏቸው። በተለይ ዋና ዋናዎቹን ስንመለከት ራስ ወዳዶች ምን አይነት ጠባይ ያላቸው? ቅድሚያ ለኔ ይላሉ። አዎ የሰዎችን ፍላጎት ወደ ኋላ ያደርጋሉ። ራስ ተኮር የሆነ እይታ አላቸው። ሁሉ የኔ፣ ሁሉ ለኔ ይላሉ። ከዚህ አይነት መንፈስ እግዚአብሔር አምላክ ይታደገን። ሁለተኛ ራስ ወዳዶች በሰዎች ቦታ ሆነው ነገሮችን ማየት፣ በሰዎች ቦታ ላይ ሆነው ነገሮችን መገምገም አይፈልጉም። የሰውን ችግር መስማት አይፈልጉም። አዎ እኔ ብሆንስ ማለት አይወዱም፣ አይፈልጉም። ይሄ አፋቸው ውስጥ እንኳን እንዲገባ፣ በልባቸው ውስጥ እንኳን እንዲመላለስ አይፈልጉም። ሶስተኛው ራስ ወዳዶች ማካፈልን አይወዱም። አዎ ማህበራዊ እሴት የላቸውም። በደንብ አስተውሉ። ማህበራዊ እሴት የላቸውም። ግለኝነትን ብቻ ያንጸባርቃሉ። ግለኝነትን ብቻ ያጎላሉ። አራተኛ ራስ ወዳዶች የሌሎችን ፍላጎት፣ የሌሎችን መሻት ችላ ይላሉ። ግድ አይሰጣቸውም። ራሳቸውን ያገዝፋሉ። አዎ የሌሎችን መሻት ችላ ይላሉ። ለሰው ግድ የላቸውም። ሰውን የሚጎዳ ነገር ነው ወይስ የማይጎዳ ብለው እንኳን ራሳቸውን አይጠይቁም። ባገኙት መስመር የተመቻቸውን ይሰራሉ። ይሄ የራስ ወዳዶች ጠባይ ነው ማለት ነው። ራስ ወዳዶች አምስተኛ ራስ ወዳዶች ይቅርታ አይጠይቁም። ስህተትን ማመንና መቀበል አይፈልጉም። እጅግ የሚያሳዝን ነው። ስህተትን አምኖ መቀበል እንደ ሽንፈት ይቆጥራሉ። አይጸጸቱም። ቁጭት አይሰማቸውም። ከዚህ መንፈስ ቸሩ እግዚአብሔር ሁላችንን የሚሰውረን። ስድስተኛ ራስ ወዳዶች ባላቸው ነገር አይረኩም። ይሄ ደግሞ እጅግ በጣም አሳዛኝ ነው። ባላቸው ነገር አይደሰቱም። ባላቸው ነገር አይረኩም። እጅግ ያሳዝናል። ስስታሞች ናቸው። ስግብግቦች ናቸው። ከእንዲህ አይነት ዝንባሌ አምላካችን ቅዱስ እግዚአብሔር ይሰውረን። አዎ ራስ ወዳዶች በዚህ መንፈስ የተያዙ ናቸው። ሰባተኛ ራስ ወዳዶች ሌሎችን ራሳቸውን እንደ ተጠቂ ይቆጥራሉ። ተጠቃሁ፣ ተገፋሁ። ሁል ጊዜ ከአንደበታቸው የሚወጣው ይሄ ነው። አያመሰግኑም። ሌሎቹን እየገፉ እንደሆነ አይገባቸውም፣ አይሰማቸውም። ግን
እኔ ተገፋሁ ይላሉ። በትንሹም በትልቁም ማለት ነው። አዎ። 8ኛ ራስ ወዳዶች ቅኖች አይደሉም። ቅንነት የላቸውም። ምስጋና ቢሶች ናቸው። ምስጋና የለሾች ናቸው። ስለዚህ በሕይወት ዘመናችን እኛ ከዚህ ሁሉ እንድንለይ ሐዋርያው ቅዱስ ጳውሎስ በመንፈስ ልጁ በጢሞቴዎስ አንጻር ምክር ይሰጠናል ማለት ነው። ውድ ክርስቲያኖች መፍትሄው አለ። መፍትሄው ምንድን ነው? የትኩረት አቅጣጫችንን መቀየር ነው። እይታችንን መቀየር ነው። ስብዕናችንን ወደ መንፈሳዊ ሕይወት ማምጣት ነው። ያን ያደረግን እንደሆነ ታሪካችን ይቀየራል፣ ሕይወታችን ይባረካል። ስግብግብነትን ትተን መካፈልን እንለማመዳለን። አቃፊዎች እንሆናለን። ራሳችንንም ሌሎችንም እናድናለን፣ እናተርፋለን። አብረን ወደ እግዚአብሔር መንግሥት እንገባለን። ይቺ ምድር ሰፊ ናት፣ ለሁላችንም ትበቃለች። ራስ ወዳድ ሆነን እንደ ዘረኞች ጠባብ አስተሳሰብ አይኖረንም። መንፈሳውያን ስንሆን ይህን ታሪክ እንቀይራለን። አምላካችን ቅዱስ እግዚአብሔር ለእያንዳንዳችን ራስ ወዳድነትንና የራስ ወዳድነትን መንፈስ ከኛ እንዲያስወግድ፣ ከኛ እንዲያርቅ፣ በሕይወታችን እግዚአብሔር አምላካችንን እንድናገለግለው፣ በእርሱ ቤት እንድንመላለስ፣ በምሕረቱ በቸርነቱ እንድንከለል ቅዱስ አምላካችን እግዚአብሔር ሁላችንንም ይርዳን። ውድ ክርስቲያኖች ከራስ ወዳድነት ወጥተን በመንፈሳዊ እይታ ውስጥ ገብተን የአምላካችን ርስቱን መንግሥቱን መውረስ እንድንችል አምላካችን እግዚአብሔር ይርዳን። ያስተማረን የመከረን ቅዱስ የሆነውን ቃሉን ተናፋቂ የሆነውን ቃሉን ለእኛ ለልጆቹ ያቀበለ የመገበን አምላካችን እግዚአብሔር ስሙ ለዘላለም ከፍ ያለ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።